ኤሪስ የጀመረው የእያንዳንዱ ኮከቦችን 10 አሉታዊ ባህሪያትን የምንመለከተበት ተከታታይ ቪዲዮአችን አሁንም እንደቀጠለ ነው። እንደ ታውረስ ምቾት ፈላጊነት፣ እንደ ጄሚኒ ባለ ሁለት ማንነት፣ እንደ ካንሰር ስሜታዊነት፣ እንደ ሊዮ የመሪነት ልክፍት፣ እንደ ቪርጎ ፍጹምነትን ፈላጊነትና እንደ ሊብራ ተንኮለኝነት ሁሉ ዛሬ ደግሞ የስኮርፒዮን አሉታዊ ባህሪያትን ጠለቅ ብለን እንዳንስስ ነው። ስኮርፒዮች እጅግ ጠንካራ ማንነት ያላቸው ኮከብ ናቸው። በቀላሉ አታውቋቸውም። እነርሱም ባታውቋቸው ነው ምርጫቸው። ታዲያ ይሄ ነገር መልሶ ራሳቸውን ነው የሚጎዳቸው። እንዴት? ለመልሱ ይሄው ቪዲዮ። ታዲያ ቪዲዮውን ለመመልከት ከወሰናችሁ ላይክ በማድረግ ጀምሩ እስኪ። አንደኛ፣ ቂመኛነት። ከ12ቱ ኮከቦች መካከል በቂመኛነት ደረጃ ቢወጣ ስኮርፒዮች ከመጀመሪያዎቹ በቀለኛ ኮከቦች ዝርዝር ውስጥ ይገኛሉ። በሰዎች በደል ከደረሰባቸው የሚያስቡት እነሱም ለበደላቸው ያንኑ ምላሽ መስጠት ነው። ስኮርፒዮች ይህንን የበቀል ስሜታቸውን እስካልተወጡ ድረስ ረጅም ጊዜ ይዘውት ሊቆዩ ይችላሉ። ሁለተኛ፣ ግትርነት። ስኮርፒዮ ኮከብ ስር የሚጠቃለሉ ሰዎች ለስላሳ ባህሪ ያላቸውና ማራኪዎች አይደሉም። ቀጥተኛ፣ ቆራጥና ስለታም ናቸው። ላሰቡት ነገርና ለዓላማቸው የሚሄዱበት ርቀት ብዙውን ጊዜ ለጭንቀት ይዳርጋቸዋል። የስኮርፒዮች የግትርነት ባህሪ ይሄ ነው። ይህ አሉታዊ ባህሪያቸው ህይወታቸውን ሁሉ አንዱን ግባቸውን በማሳካት እንዲጠመዱና ስለሌሎች አስፈላጊ ነገሮች ችላ እንዲሉ ያደርጋቸዋል። ሶስተኛ፣ የመቆጣጠር ፍላጎት። ይህ ብዙ ኮከቦች የሚያመሳስላቸው አሉታዊ ባህሪ ነው። ሌሎች ሰዎችን የመቆጣጠር ከተቻለም የመግዛት ባህሪ። እርግጥ ነው ጥብቅ የማሰብ ችሎታ የታደለ አእምሮ ያላቸው ቢሆኑም ስኮርፒዮች ሰዎችን መቆጣጠር ይወዳሉ። ምክንያቱም የቁጥጥር የበላይነት ማግኘት ደህንነት እንዲሰማቸው ስለሚያደርግ ነው። አራተኛ፣ ስሜታዊነት። ስኮርፒዮች በስሜታዊ ባህሪያቸው ይታወቃሉ። ይህ ስሜታዊነታቸው የኔ የሚሉትን የትኛውንም አይነት ቀይ መስመራቸውን ሰዎች እንዳያልፉባቸው ካላቸው ፍላጎት የሚመነጭ ነው። በዚህም ብቻቸውንም ሆኑ ወይንም በየትኛውም ግንኙነት ውስጥ ቢገኙ ስኮርፒዮች እንዲነካባቸው የማይፈልጉት የራሳቸውን ግዛት ይገነባሉ። ከነሱ ፍቃድና ይሁንታ ውጪ ይህንን ግዛታቸውን አልፎ የገባ የስኮርፒዮች አስደንጋጭ ወቀሳና መዋከብ ይደርስበታል። አምስተኛ፣ ቅናት። ስኮርፒዮች ከየትኛውም ኮከብ በላይ እምነት የማይጣልባቸው ኮከብ ናቸው። የኔ የሚሉትን ነገር አደጋ ላይ የሚጥልን ማንኛውም ነገር የመታገስ አቅም የላቸውም። በዛኑ መጠን እጅግ ሲበዛ ቅናት የሚያጠቃቸው ኮከብም ናቸው። ከዚህ በፊት ባዘጋጀሁት በዚህ ቪዲዮ ኮከቦች ከቅናት ስሜታቸው አንጻር ዝቅተኛ የቅናት ስሜት ካላቸው ኮከቦች እስከ ኃይለኞቹ ቀናተኛ ኮከቦች ድረስ በደረጃ አስቀምጬላችሁ ነበር። በዚህ መሰረት ስኮርፒዮች በቅናት ስሜት ስንተኛ ላይ የሚቀመጡ ይመስላችኋል? ፈጽሞ የቅናት ስሜት የሌለበት ኮከብ ይኖራል ብላችሁ ታስባላችሁ? መልሶቹን ቪዲዮው ላይ ታገኙታላችሁ። ቪዲዮውን በኮሜንት ቦታው ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ስድስተኛ፣ ተጠራጣሪነት። እርግጥ ነው ጥርጣሬ የመላው ሰው ልጆች ባህሪ ነው። መጥፎ የሚያሰኝ ባህሪም አይደለም። ነገር ግን ስኮርፒዮች ሙሉ በሙሉ ሰውን ማመን ይከብዳቸዋል። ይህ የተጠራጣሪነት ባህሪያቸው ብዙውን ጊዜ በቅርብ ሰዎቻቸው መካከል እንኳን አለመግባባትን ሲፈጥር ይስተዋላል። በዚህም ምክንያት ስኮርፒዮች ሚስጥራዊነትን ያዘወትራሉ። ሰባተኛ፣ ሚስጥራዊነት። የስኮርፒዮች ሚስጥራዊነት ምክንያቱ ከላይ የተመለከትነው ተጠራጣሪነታቸው ብቻ አይደለም፣ ስሜታቸውን መቆጣጠር የሚወዱ ኮከብ መሆናቸውም ጭምር ነው። ማንም ሰው በትክክል ምን እንደሚሰማቸው እንዲያውቅ በጭራሽ አይፈልጉም። በዚህም ሚስጥራዊነት ላይ በጣም ጥሩ ናቸው። በዚህ ባህሪያቸው ምክንያት ስኮርፒዮች ከሌሎች ሰዎች ማግኘት ያለባቸውን የተለያየ ጥቅማ ጥቅሞችን ሳያገኙ ወደ ኋላ ሲቀሩ ይታያሉ። ስምንተኛ፣ ተንኮለኛነት። የስኮርፒዮችን አሉታዊ ባህሪያት መመልከት ስንጀምር የገለጽነውን ቂመኛነታቸውን ላስተዋለ በተንኮል የተካኑ መሆናቸው አያስገርምም። ስኮርፒዮች በእነሱ ተቃራኒ የቆመን ማንኛውም ሰው በተንኮል ጠልፎ በመጣል የሚያህላቸው የለም። የሚደርስባቸውን ክህደት እንደ ቀላል ነገር አይወስዱትም። ተበድለው ያዩትን ነገር ማስመለስ ባይችሉ እንኳን ያ ሰው ያሳጣቸውን ነገር ጠብቀው ያሳጡታል። ለዚህም ስለሆነ አእምሯቸው የተዋጣለት ተልእኮን ማዋቀር ይችልበታል። ዘጠነኛ፣ ተከራካሪነት። ኮከቡ ስኮርፒዮ የሆነ ቤተሰብ፣ ጓደኛ ወይም የሥራ ባልደረባ ካላችሁ አንድ የማይቀር ነገር በመካከላችሁ ይኖራል፣ ክርክር። ይህ የእነርሱ ባህሪ ነው። ስኮርፒዮች ከእናንተ ጋር ከመስማማት ይልቅ
መከራከርን ይመርጣሉ። ለዚህ መከራከር ፍላጎታቸው አንድ ምክንያት አለ። ስኮርፒዮች ከፍተኛ የማወቅ ጉጉት ያላቸው ተመራማሪ ኮከብ ናቸው። አንድን ነገር ለማወቅ የሆነ መነሻ ካገኙ ወደ ዋናው ነገር መድረስን ያውቁበታል። ለዚህም የነቃ አእምሮ ነው ያላቸው። ስለዚህ ክርክር አዲስ እይታ የሚያገኙበትና ዕውቀታቸውን የሚፈትሹበት ዘዴ ነው። ለዚህም ነው አዘውትረው ክርክር ውስጥ መግባት የሚያስደስታቸው። ጽንፈኝነት። የስኮርፒዮችን ስሜታዊነት ቀደም ብለን አንስተናል። ታዲያ ይህ ስሜታዊነታቸው ወደ ሱስነት የሚቀየርበት ደረጃ ላይ ይደርሳል። በዚህን ጊዜ ለእነርሱ ስሜት ከሚሰጣቸው ነገር በተቃራኒ ያለ ነገር ሁሉ ጠላት የማድረግን ጽንፍ ይይዛሉ። መሃል ሰፋሪ የሚባል ሐሳብን አይቀበሉ። ወይ የእነርሱ ስሜት ወይም ጠላትነት ነው አቋማቸው። የዛሬው ቪዲዮአችን ይህንን ይመስላል። አንዳች ተጨማሪ ዕውቀትን እንዳገኛችሁበት አምናለሁ። ታዲያ እስከዚህ ድረስ ከተመለከታችሁት የላይክ ምልክቷን ተጫኑልኝ። ሐሳብ አስተያየታችሁን በኮሜንት መስጫው ላይ ማስቀመጥ ትችላላችሁ። ኮከቦችን በተመለከተ ተመሳሳይ ቪዲዮዎችን ለማግኘት የኢትዮ ዞዲያክ የዩቲዩብ ገጽን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ የሳጁታሪዮስን 10 አሉታዊ ባህሪያትን በጥልቀት የምንመለከትበትን ቪዲዮ ማዘጋጅላችሁ ይሆናል። እስከዛው መልካም ጊዜ